አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰሞኑን ሁለት በዓላቶች እየተሰሙ ነው። እነዚህ ሁለት በዓላቶች ከኢስላም አንጻር እንዴት ነው መሰረት አላቸው ወይንስ የላቸውም የሚለውን እንመልከት። እነርሱም መውሊድ እና አዲስ ዘመን መለወጫ የሚባሉ ይኸውላችሁ ወንድም እህቶች ሙስሊሞችን ነው የማናገረው። አሁን እንደ ኢስላም ነቢያችን ሰለላሁ ዐለይሂ ወሰለም ሁለት በዓላቶች ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ እንደተደነገጉልን ገልጸውልናል። ከነዚህ ከሁለቱ በዓላቶች ውጭ ሌላ የትኛውን በዓል አልነገሩም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱን አሉ። ያዕኒ ቢዛሊከ ዒደል ፊጥር ወዒደል አድሓ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ለእያንዳንዱ ትውልድ የየራሳቸው የሆነ የበዓል ቀን ተደንግጎላቸዋል ከአላህ ዘንድ አሉ። ለእኔና ለትውልዶቼ ደግሞ ከአላህ ዘንድ ሁለት በዓላቶች ተደነገጉልን። እነርሱም ዒደል ፊጥርና ዒደል አድሓ ብቻ ናቸው ብለዋል። ሁለት ብቻ እንደሆኑ ገልጸዋል። ሶስተኛ በዓል የለም። መውሊድ የሚባል ሌላም የለም። ግልጽ ነው አይደል? ሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት እንዳደረጉ ሁላችንም የምናውቀው ነገር ነው። ወደ መዲና ልክ ተሳደው እንደገቡ የመዲና ሰዎች በዓላትን ሲያከብሩ ተመለከቱ። ነቢያችን ሰለላሁ ዐለይሂ ወሰለም ጠየቋቸው፣ ምን አይነት በዓል ናቸው ሲሏቸው፣ እነዚህ በተለምዶ በሀገራችን የምናከብራቸው በጃሂልያ ስናከብራቸው የነበሩ በዓላት ናቸው ብሎ ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏቸው? ቀድ አብደለኩም አላሁ ቢኸይሪን ሚንሁማ፣ እነሆ አምላካችሁ አላህ ከነርሱ የተሻሉ ሁለት በዓላቶችን ለውጦ ሰጥቷችኋል አሉ። እነርሱም ዒደል ፊጥርና ዒደል አድሓ። ከሁለቱ በዓላቶች ውጭ ሌላ የለም በኢስላም። ይህ ነው እና ሙስሊሞች ይህን ልታውቁ ይገባል። ሌላ በዓላቶችን ነቢያችን ሰለላሁ ዐለይሂ ወሰለም ቢኖሩ ኖሮ በነገሩን ነበር። ግልጽ ነው። ነገር ግን የሉም ሌላ በዓላቶች። السلام عليكم ورحمة الله وبركاته.